ሰላም ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የዚህ ሳምንት ትልቁና ተጠባቂ ጨዋታ የነበረው ማንቸስተር ዩናይትድ ከአርሰናል ጋር የሚያደርጉት ጨዋታ ነበር። ያው ትናንትና ምሽት ላይ ተከናውኗል። ይሄ ጨዋታ እንግዲህ በማንቸስተር ዩናይትድ 3-2 አሸናፊነት ተጠናቋል። 5 ጎሎች የተቆጠሩበት ጨዋታ ነበረ። በእንቅስቃሴ በተለይ ማንቸስተር ዩናይትድ ነገሮችን ወደ ራሳቸው ያመጡበት መንገድና የተጋጣሚን አጠቃላይ እንቅስቃሴ ለመቆጣጠር ሞክረው የተሳካላቸው መንገድ የቡድኑን የእንቅስቃሴ እድገት የሚያሳይ ነው። ይህንን በተመለከተ የማይክል ካሪክን የቡድን ግንባታ ሂደት በተለይ ቡድኑ ምን እንደሚፈልግ ቡድኑ በማንቸስተር ዩናይትድ የእሱ የአሰልጣኝነት ዘመን ምን ሊያገኝ እንደሚችል 1-3 ፕሮግራሞች ሰርቼላችሁ ነበር። በተለይ መሰረት የሚያደርገው የ10 ቁጥር ሚና ያላቸው ተጫዋቾች ማጥቃቱን ጆይን አድርገው ማጥቃቱን ይበልጥ የሚያሳድጉበትና ያ የማጥቃት እንቅስቃሴ የተሻለ ለተጋጣሚ ቡድን አስቸጋሪ እንዲሆን የሚያደርጉበት ኢተገማች የሆኑ እንቅስቃሴዎችን አብዛኛውን ጊዜ የሚፈልግ አሰልጣኝ ነው ማይክል ካሪክ። በተጋጣሚ ቡድን የማጥቃት ዞን ላይ እሱ እንዲቆይ የሚፈቅደው ስትራክቸር አለ። በራሱ የመከላከል ዞን ላይ አብዛኛውን ጊዜ ሴፍ መሆንን ይፈልጋል። ትናንት የነበረው ሰፊው ልዩነትም ይሄ ነበር። አርሰናል በራሱ የመጫወቻ የመከላከያ ቀጠና ሴፍ መሆን አልፈለገም፣ ጫናዎችን ይጋብዝ ነበረ። የማይክል ካሪክ ቡድን ግን ሴፍ መሆንን ነበር የሚፈልገው። ስህተትን እዛ ቦታ ላይ አይፈቅድም። ሲሊ ሚስቴክስ የሚባሉትም የሚፈቅድ አልነበረም። አርሰናል ለምሳሌ የመጀመሪያው ጎል የተቆጠረበትን መንገድ ከተመለከታችሁት ኢርሊ ፕሬዠርን ኢንቫይት ነበር የሚያደርገው። ኢርሊ ፕሬዠርን ሰብሮ ከመሄድ ይልቁን ኢንቫይት ያደርግና ለዛ አደገኛው መፍትሄ ነበረ የሚፈልገው። አደገኛው መፍትሄ ደግሞ ዋጋ አስከፍሎት እንግዲህ ብራያን ምቤሞ ያስቆጠረውን ጎል ተመልክተነዋል። በዛ እንቅስቃሴ ውስጥ በነገራችን ላይ የትናንትናው የማንቸስተር ዩናይትድ የቡድን እንቅስቃሴ አጠቃላይ ኢነርጂ የሚሄድበት መንገድ፣ ቡድኑ የሚያጠቃበት መንገድ፣ ቡድኑ ተጋጣሚን ለማሸነፍ ተጋጣሚን ለመቆጣጠር የሚያደርገው ጥረት ከፍተኛ ነበረ። በሁለቱ የማንቸስተር ሲቲ እና የአርሰናል ጨዋታ ወቅት ሁለቱ ቡድኖች የሚፈጥሩትን ስህተት ማክሲማይዝ ያደረገ ከተጋጣሚ ቡድን ስህተት 100% ማክሲማይዝ ማድረግ የሚፈልግ ቡድን ነበር እየተመለከት ነው። ይሄን በተደጋጋሚ ሲያደርጉት ትናንትና በነበረው የጨዋታ እንቅስቃሴ የማይክል ካሪክ ቡድን ሲፈጽመው ተመልክተናል። ለምሳሌ ሰክሰስፉል ድሪብል በማድረግ ትናንትና የነበረውን የማንቸስተር ዩናይትድን የሜዳ ላይ እንቅስቃሴ አፈጻጸም ብንመለከት ከአርሰናል በ3 ያንሳል። ይህ ሰክሰስፉል ድሪብል በተለይ በመጨረሻዎቹ የሜዳ ክፍል ላይ ድሪብል አድርገው ገብቶ የመጨረሻ የመከላከል ስትራክቸሩን በማበላሸት የመጨረሻ የመከላከል ጫናውን ሰብሮ በመሄድ 4 ሰክሰስፉል ድሪብሎችን ያደረገ ዩናይትድ ነው ትናንት የተመለከት ነው። በአርሰናል በኩል ትናንትና ወደ 7 ሰክሰስፉል ድሪብሎችን አድርጓል። እንግዲህ የመጨረሻው ኢንድ አውትፑቱ ግን በአርሰናል በኩል ይሄ ፍሬያማ የሚባል አልነበረም። ከዛ ውጭ የሜዳው ላይ በጣም ወሳኙ ብልጫ የሚባለው ደግሞ በሜዳ ላይ እንቅስቃሴ ማንቸስተር ዩናይትድን አርሰናልን በጣም ወሳኝ የጨዋታ ስትራክቸራቸው ላይ ጫና ያሳደረበት አማካኝ ክፍል ላይ ሎስት የሚደረጉ በተለይም ደግሞ የሚድ ሰርድ ላይ የሚባለው የሜዳ ክፍል ላይ የሚያጧቸው ኳሶች ነበሩ። ትናንትና አርሰናል ፖሴሽን ሎስት ኢን ሚድ ሰርድ ላይ በነበረው የጨዋታ እንቅስቃሴ ወደ 52 የሚጠጉ ሁኔታዎች ላይ ሲቹዌሽን የምንለው ላይ ታፍኗል፣ መፍትሄ አጥቷል፣ ወይም ደግሞ ይህንን እንቅስቃሴ መስበር አቅቶት ሪፕሮሰስ ለማድረግ ተገዷል። ወደ ሁለተኛውና ወደ ሶስተኛው የጨዋታ እቅዱ እንዲሄድ የተገደደበት ነበር። በማንቸስተር ዩናይትድ በኩል አሁን ትናንትና ከነበረው የአርሰናል የተጫዋቾች ኳሊቲ አንጻር ከነበረው የአርሰናል እዚህ ዞን ላይ ሴቭ ሆኖ እንቅስቃሴዎችን ከሚመራበት ከሚቆጣጠርበት ሐሳብ አንጻር ቁጥሩ በጣም ዝቅተኛ ነው። ወደ 43 የሚጠጉ ሁኔታዎች ላይ ነበር በዚህ መንገድ ሲቸገር የተመለከት ነው። ማንቸስተር ዩናይትድ በትናንትናው ጨዋታ ከፍተኛ እድገት ካሳየበት አንዱ የቡድኑ ጥራት ውስጥ ምንድነው ሰክሰስፉል ሎንግ ቦሎቹ
ጥሩ ነበሩ የዩናይትድ ትናንትና የጎል መነሻ የሚሆኑ እንደገና ይሄ ፋስት ብሬኩን የሚጀምርባቸው በጣም ፈጣን የሚባለውን የማጥቂያ ፍላጎት ያለውን የማጥቂያ ጥራት ያለውን ኳስ የሚጀምርበት ሽግግሮቹ ለዩናይትድ የተለየ ነበር። የኳስ ብዛት ብቻ ሳይሆን የኳሱን ጥራትንም ስንመለከተው በፕሮፖርሽን ደረጃ ከአርሰናል 50% ብልጫ የነበረው ነው ማለት ይቻላል። ለምሳሌ በዚህ ጨዋታ አርሰናል ወደ 35 ሁኔታዎች ላይ ነበር ውጤታማ የነበረው። ወደ ማንቸስተር ዩናይትድ ግን ስንሄድ ወደ 56 ሁኔታዎች ላይ ነበር የተሳተፉት። በአጠቃላይ የፕሮፖርሽኑን ስንመለከት ደግሞ 15.4% ስኬታማ ነበሩ። በአርሰናል ወደ 7.9 የሚጠጋ ኳስ ነበረ ስኬታማ የነበሩት እና ይሄ የአርሰናልን የትናንትና የሎንግ ቦል ፕሮፖርሽኑ ከዚህ በፊት ለትልልቅ ቡድኖች በሚቀርብበት ጥራት ከዚህ በፊት ትልልቅ ቡድኖችን በሚያስቸግርበት ወይም ደግሞ ጫና ውስጥ በሚከትበት ጥራት ውስጥ እንዳልነበረ ተመልክተናል። ማይክል ካሪክ እንግዲህ በጨዋታ እቅዱ አብዛኛውን የሚሰራው የቡድን ሂደት ሲቹዌሽናል ቲም ቢልዲንግ ላይ ትኩረት የሚያደርግ አሰልጣኝ ነው። ሁኔታዊ ነው የማይክል ካሪክ የጨዋታ ሐሳብ። በተለይ ለማንቸስተር ዩናይትድ እና ለአርሰናል የቀረበበት መንገድ ከመጨረሻው የጨዋታ እሳቢው አንጻር በተለይ የመጨረሻው የጨዋታ መንገዱ አፈጻጸሙ ሞር ሻርፕ መሆንን ተጋጣሚን ዊድዙን ማሳጣትን ይፈልጋል። የሚድ ኮንትሮል ሁኔታዎቹ የማይቆራረጡ እንዲሆን ይፈልጋል። የሚድ ኮንትሮሎቹ የተጋጣሚን ስህተት ካፒታላይዝ እንዲያደርጉ ለተጫዋቾች በተደጋጋሚ መልእክት የሚሰጥ አሰልጣኝ ነበረ። በተለይም ትናንት በማንቸስተር ዩናይትድ ከዚህም በኋላ የሚደጋገሙትን የሃይ ቮሊዩም ሾርት ፓስ ኮኔክሽኖች ደጋግሞ ሲሰራ ዩናይትድ እየተመለከትን ነበረ። በጣም ከፍተኛ ቁጥር ያላቸው የአጫጭር ኳስ ንክኪዎችና ቅብብሎችን እየተመለከትን ነበረ። ይሄ ምን ያደርገዋል? ኢንድለስ የሰርኩሌሽን ሲስተም ውስጥ ቡድኑ እንዲገባ ያደርገውና ኦፖነንት ድራጋው አድርጎ እንዲወጣ ያደርገዋል። ኦፖነንት ከራሱ የሜዳ ክፍል እንዲወጣ ኦፖነንት ከራሱ የሜዳ ክፍል በተጋጣሚ ቡድን የጨዋታ ስትራክቸር ተገዶ በዚህ የጨዋታ ስትራክቸር በሚፈጥረው ስህተት ዋጋ ከፍሎ በሚያጣው ሜዳ ላይ ደግሞ የማይክል ካሪክ ፈጣን የሆኑ የተጫዋቾች ሽግግሮች በተለይ የነ ዶርጉ የነ አማዲያሎና የነ ብሪያን ምቤሞ እንቅስቃሴ እንደገና ጨዋታውን የሚጨርሱበትን የመጨረሻውን ኳሊቲ ፕሮዲዩስ ያደርጋሉ ማለት ነው። ስለዚህ የትናንትናው የማንቸስተር ዩናይትድ ቤዚክ የሚባለው የቡድኑ እድገት አሰልጣኝ ሩበን አሞሪም ጀምሮትም ስለነበረ ይሄንን ሐሳብ ምክንያቱም በጣም የሚደጋግማቸው ፓሶች ነበሩ። ፓሶችን በደጋገመ ቁጥር መፍትሄ እንደሚያገኝ ስለሚያውቅ ቡድኑ እነዚህን ፓሶች ተጫዋቾች እንዲደጋግሙ ያደርጋቸው ነበርና ከፍተኛ የሆነ የፓስ ድግግሞሽና የኩዊክ ሰርኩሌሽን የቡድን ሰርኩሌሽን በደንብ የተመለከትንበት ነበረ። ኢንቨርትድ ፉልባኮቹ ትናንት የነበረው አንዱ ትልቁ ለውጥ ኢንቨርትድ ፉልባኮቹ የነበራቸው አፈጻጸምና ሚና ነው። በተለይ ከመስመር እየተነሳ የአማካኝ ክፍሉን ሮል ሲያደርገው የነበረው የአማካኝ ክፍሉን በሚገባ ተቆጣጥሮ እዛ ቦታ ላይ የሚገኙ ጫናዎችን አሸንፎ በነዛ ጫናዎች ውስጥ ሾልኮ እየሄደ ጫናዎቹ ከሚፈጥሩት ስህተት ጎሎችን ማስቆጠር ለጎል መነሻ የሚሆኑ እንቅስቃሴዎችን በመነካካት ጥሩ የነበረው ዶርጉ የጨዋታው ልዩነት ነበር። ዶርጉ ትናንትና የነበረው ልዩ ኳሊቲ ምንድነው? በደማሚቱ ውስጥ ያለ ክር ልንለው እንችላለን። በደማሚቱ ውስጥ ያለው የደማሚቱ ዋነኛው ባሩዱ ወይም ደግሞ ይሄ የሚቀጣጠለው ተቀጣጣይ ነገር ክሩ እሳት ካልነካው በስተቀር ሊቃጠልና የሚፈለገውን ሪአክሽን ሊሰጥ አይችልም። በማንቸስተር ዩናይትድ ውስጥ የነበረው የትናንትናው እንቅስቃሴ የዶርጉን ሩጫዎች፣ የዶርጉን መፍትሄ የሚፈልጉ ንክኪዎች፣ የዶርጉን ፔኔትሬሽኖች፣ የዶርጉን አስገዳጅ የሚባሉ የአርሰናል ተጫዋቾችን ስህተት ውስጥ የሚከቱ የሜዳ ላይ ሽግግሮችን ከዚህ ጋር ነው ማመሳሰለው። እንደ ባሩዱ ክር ነው የምትወስዱት የሱ ሚና። ምክንያቱም
እያንዳንዷን ንክኪ የሚለኩሳት የነበረችው ከመጀመሪያው የመከላከል አደረጃጀት ወደ መጨረሻው የማጥቃት አደረጃጀት የሚሄድበት የነበረው የፊሎሶፊው የጨዋታው የማይክል ካሪክ ኮር ፊሎሶፊና ፎርሜሽን ዋናው መሪ የነበረው ትናንትና እሱ ነበር። ካሪክ እንደምታውቁት በሚድልስብራ በነበረበት ሰዓት ሴታፑ 4-2-3-1 ነው። ሴፍ ሴታፕ ነው ብሎ ያምናል። ይህን ሴታፕ በተለይ የተከላካይ መስመር ተጫዋቾችን ሽፋን ይሰጥልኛል ብሎ የሚያምን ካሪክ በ4-2-3-1 የጨዋታ ፎርሜሽን ውስጥ በሚጫወትበት ጊዜ ትናንትና ለምሳሌ በማንቸስተር ዩናይትድ የጨዋታ የቡድን ቅርጽ ላይ በ4-2-3-1 እየተጫወተ 3-2-5 ወይም ደግሞ 2-3-5 ይሆን ነበር ቡድኑ። ይሄ የጨዋታው እንቅስቃሴ በተለይ ከኋላ የሚነሱት ተጫዋቾች ወደፊት በሚሄዱባቸው ሽግግሮች ላይ የተሻለ የሚባለውን የማጥቃት ቅርጽ ይዙለት ነበር። ቶሎ ብለው የሚፈልገውን ቅርጽ ይዙለታል። ቶሎ ብለው የሚፈልገውን ቅርጽ ይዘው ወደ ማጥቃቱ የመጨረሻ ዞን ላይ ይገባሉ። ለምሳሌ ወደ 3-5 የሚገቡት የሊሳንድሮ ማርቲኔዝ የሃሪ ማጓየርና የዳሎ እንቅስቃሴ እንዳለ ይሆንና ሬስት ዲፌንስ ይሆንና ዲጎ ዳሎ ወይም ደግሞ ሉክ ሾው ግን ኮቢ ሜይኖን፣ ካስሜሮንና ፓትሪክ ዶርጉንና አማድ ዲያሎ ጆይን ያደርጓቸዋል። በዚህ ሰዓት የሁለት የመከላከል አደረጃጀትና የማጥቃት ስትራክቸር የነበረው የ6 ቁጥር ሚና ተጫዋቾች ወዴት ይሄዳል ማለት ነው? ወደ 3 ወይ ወደ 4 ያድጋል ማለት ነው። ትናንት ማይክል ካሪክ ተግባራዊ ለማድረግ የሞከረውን የሚድፊልድ ቦክስ ስትራክቸርም በሚገባ እየተመለከትነው ነበር። ምክንያቱም ሉክ ሾው ወይም ደግሞ ዲጎ ዳሎ ወደ አማካኝ ክፍል በሚገቡበት ሰዓት የአማካኝ ክፍሉን ቁጥር ማብዛት የአማካኝ ክፍል ስትራክቸሩን የተሻለ እንዲሆንና ሞር የማጥቃት እንቅስቃሴው የተሻለ የተጫዋቾች ቁጥር የኳንቲቴቲቭ አፕሮች እንዲኖሩ ያደርጋል። ከዛ ውጭ ኳሊቴቲቭ አፕሮቹን ደግሞ በኳንቲቴቲቭ አፕሮቹ ያገኘዋል። ምክንያቱም ወደዛ ሜዳ ላይ ሄደው በቁጥር ተጫዋቾች በሚያጠቁ ሰዓት ነፃ የሚሆኑ ተጫዋቾች ይኖራሉ። ነፃ የሚሆኑ ተጫዋቾች ኳሊቲውን ፕሮዲውስ ያደርጋሉ ማለት ነው። ለምሳሌ የዶርጉና የአማድ በዚህኛው እንቅስቃሴ ላይ መገኘት የብራያን ምቤሞን የሚፈለገውን ትሪገር ፖይንት እንዲነካ አግዞታል። በመሃል ክፍል ላይ የነበራቸው ዶሚነንሲ የአርሰናልን የመከላከልና ኳስ በስርዓት የመጫወት ስትራክቸርን ሲያበላሹት ነበር። በተለይ ዙቢሜንዲ በትናንትናው ጨዋታ ኬርለስሊ የሚሰጣቸው ኳሶች ነበሩ። ዙቢሜንዲ የመጀመሪያውን ጎል ከተመለከትን ከመጀመሪያው ጎል በኋላ ዙቢሜንዲ በአእምሮ ስርዓት ባለው መንገድ አልተጫወተም። የመጀመሪያው ጎል ስህተት እስከ መጨረሻው ተቀይሮ እስከወጣበት እስከ 58ኛው ደቂቃ ድረስ ይዞት ሄዷል። የማርቲን ኦዴጋርድን የሚፈለገውን የኳስ እርጋታ አሳጥቶታል። የአስቶን ቪላው ጨዋታ ላይ የነበረው የሁለቱ ተጫዋቾች ጥምረት ትናንትና አልነበረም። በተለይ የጋብሪኤል ማጋሌሽ እና የዊሊያም ሳሊባ ከቨር መደራረግ በዚህ ቦታ ላይ ወደ እነዚህ ተጫዋቾች በሚፈጠሩ ወደኋላ ድራግ አድርገው ተመልሰው ደግሞ ለተጋጣሚ ከሚያጠቡት ስፔስ አንጻር በሚፈለገው ልክ ሽፋኑን ይህ ዞን አልሰጠም። ሂንካፔ ሄዶ በመመለስ በኩል ከፍተኛ ጥረት ይፈልግ ነበር፣ ችግርም ነበረበት። ሄዶ በሚመለስባቸው ሰዓት የሚተዋቸው ስፔሶች ነበሩ። ይሄ ሄዶ በሚመለስበት ሰዓት የሚተወው ስፔስ ደግሞ ለተጋጣሚ ቡድን ይበልጥ አፐራንድ የሚሰጥና የተጋጣሚ ቡድንን እንቅስቃሴ ለመቆጣጠር ካለው ጥረት አንጻር ተጋጣሚ ቡድን በዚህ ትልቅ ጨዋታ ላይ ያገኘው የመጫወቻ ስፔስ ያገኘው ጊዜ በትልልቅ ጨዋታዎች የማይገኙ የጨዋታ ስፔሶች ነበሩ። ዩሪን ቲምበር ወደ ኦዴጋርድ በሚሄድበትም ሰዓት ኦዴጋርድ የዙቢሜንዲ ጥሩ አለመሆን ይበልጥ ወደፊት ከመሄድ ይልቁን ወደ ኋላ ተመልሶ ስህተቶች ላይ እንዲያተኩር አድርጎታል። ስህተቶች ላይ በማተኮሩ ምክንያት ፈጠራው ቀንሷል የዚህ ተጫዋች። ምክንያቱም አርቴታ እስከ ማስተካከያው ሰዓት ድረስ ከ58ኛው ደቂቃ ድረስ የአርሰናል የአማካኝ ክፍል በፕሬዠር ውስጥ ነበር። የዙቢሜንዲ ፕሬዠር የተደረገበት መንገድ የአርሰናልን የአማካኝ ክፍል ፈጠራ ወደፊት የሚሄደውን ፕሮግረስና አማካኝ ክፍል ላይ
ሊፈጥሩት ያሰቡትን ዶሚኔንሲ ወስዶባቸዋል። ይሄ በግልጽ የተመለከትነው ነገር ስለነበረ ማለት ነው። ስለዚህ የጨዋታ ስትራክቸሩን ከ58ኛው ደቂቃ በኋላ እሱ ባሰበው መንገድ እየሄደ ስላልሆነ እሱ በፈቀደው መንገድ እየሄደ ስላልሆነ ለማስተካከል ሞክሮ ነበር፣ ግን ኢነርጂውን አጥቶት ነበረ። ከትናንትናው ጨዋታ ትልቁና ቤዚክ ከሚባለው ሐሳብ ውስጥ ገብርኤል ሄሱስ የጀመረበት የጨዋታ መንገድ ለአርሰናል የሚፈለገውን ኢነርጂ አልሰጠም። በእርግጥ ሚኬል አርቴታ የፈለገው የነበረው ገብርኤል ሄሱስ ወደ ኋላ ወርዶ ከአማካኝ ክፍል ተጫዋቾች ጋር ሊንክ እያደረገ የሚፈጥረውን ጫና በተለይ የመጨረሻውን የማጥቂያ አውትሌቶችን እንዲያዘጋጅና እነዚህ የማጥቂያ አውትሌቶች ወደ መጨረሻው የሜዳ ክፍል ገብቶ አርሰናልን በብዙ ቁጥር ጎሎችን እንዲያገኝ በብዙ ቁጥር ጎሎችን እንዲያስቆጥር እንዲረዳው ነበር የፈለገው የነበረው። ግን የነበረው አንዱ ትልቁ ክፍተት ምንድነው? የጋብርኤል ሄሱስ ሶፍት መሆን በዚህ ጨዋታ በተለይ ኖክ በሚደረግባቸው ንክኪዎች ውስጥ ቶሎ ይዞት የነበረውን ነገር እንዲለቅ ይገደድ ነበር። ቶሎ የሚይዘውን ነገር ይለቀዋል። ስለዚህ የተከላካይ መስመር ተጫዋቾች የነበረው አንዱ ትልቁ የቤት ስራቸው ምንድነው? ሁለቱ የማንቸስተር ዩናይትድ ግዙፍ የተከላካይ መስመር ተጫዋቾች የፊት መስመር ተጫዋቹን ምቾት እንዳይሰማው ማድረግ ነበር የፈለጉት። ምቾት እንዳይሰማው ቶሎ ኖክ ያደርጉታል፣ ቶሎ ስፔስ ያጠቡበታል፣ ቶሎ ሊንኩን ይዘጉበታል። ከተመለከታችሁ እንቅስቃሴዎቹ የተዋጡበት ዋነኛው ምክንያት መጨረሻ ላይ አርሰናል የሚፈልገውን ፕሬዠር በዚህ ተጫዋች አያገኝም። አርሰናል የሚፈልገውን ፈጠራ ነው ሊያገኝ የሚችለው። ፈጠራው ደግሞ ተቆርጧል። ፈጠራው በተደጋጋሚ በሚደረጉ የአማካኝ ክፍል ጫናዎች፣ ምክንያቱም አርሰናልን ኳስ በነፃነት እንዲጫወት አልፈቀደም ነበር ማንቸስተር ዩናይትዶች። ያው የዚህኛው ዘመን የፖዚሽናል ፕሌይ አንዱ ትልቁ ፈተና እየሆነ የመጣው በማንቸስተር ዩናይትድም እና በማንቸስተር ሲቲም ጨዋታ የተመለከተው ፖዚሽናል ፕሌይን ማን ቱ ማን ፕሬሲንግ እያሸነፈው፣ ፖዚሽናል ፕሌይን ማን ቱ ማን ፕሬሲንግ ዋጋ እያስከፈለው። ትናንትና የአርሰናል ተጫዋቾች አርሰናል ተጫዋቾች ኳስ በሚይዙባቸው እንቅስቃሴዎች ውስጥ ሁሉም የማንቸስተር ዩናይትድ ተጫዋቾች ኳስ የያዘን ተጫዋች ታርጌት እንዲያደርጉና እንቅስቃሴው እንዳያድግና ህይወት እንዳይኖሩ ያደርጉ ነበር። በእርግጥ ኢነርጂ ይፈልጋል። በምን ያክል ጊዜ ምን ያክል ጨዋታዎችን በዚህ መንገድ ሊጫወቱ ይችላሉ? ያው ከዚህ በኋላ የሚኖሩ ጨዋታዎች ይወስኗቸዋል። በአርሰናልና በማንቸስተር ሲቲው ጨዋታ ወቅት ግን የወጣው ኢነርጂ ቀላል ኢነርጂ አይደል። ለዩናይትድ ሪከቨር እንዴት ነው ሊያደርጉ የሚችለው የሚለው በጣም ቤዚክ የሆነ የቤት ስራ ይፈልጋል። በእርግጥ ዩናይትድ አንድ ውድድር ላይ መሳተፉ ዘንድሮ ማንቸስተር ሲቲንም አርሰናልንም ሲያሸንፍ የነበረውን ያወጣውን ኢነርጂ በደንብ እንዲቆጥብና እንደገና ደግሞ ባትሪውን ሪፊውል እንዲያደርግ ጊዜ ይኖረዋል። በየሳምንቱ የፕሪሚየር ሊግ ጨዋታ ነው ኤክስፔክት የሚያደርገው እንጂ የቻምፒየንስ ሊግ ወይም ደግሞ የኤፍኤ ካፕ እና የሊግ ካፕ ጨዋታዎች ላይ ተደጋጋሚ ጨዋታዎች አይኖሩበትም። ስለዚህ ትልቁ ቦነሱ ምንድነው? ፕሪሚየር ሊጉ ላይ በዚህ ኢንቴንሲቲ በመቀጠል ይህንን ኢንቴንሲቲ በመጠበቅ ከዛ በኋላ በየጨዋታዎቹ ሃይሊ ፐርፎርማንስ ላይ እንዲገኙ ተጫዋቾቹ ማድረግ ነው የሚሆነው ማለት ነው የማይክል ካሪ ትልቁ ስራ። ትናንት አርሰናሎች ኳስ በሚይዙባቸው እንቅስቃሴዎች ላይ ተደጋጋሚ የሆኑ ፕሬዠሮችን ሲያደርጉ ነበር። ስለዚህ የአርሰናል የማጥቃት እንቅስቃሴ ፕሬዠር ሊሰብር የሚችለው እንደ ቪክቶር ዮኬሬሽ አይነት ተጫዋች። የቪክቶር ዮኬሬሽ ፕሬዘንስ የተከላካይ መስመር ተጫዋቾችን የመከላከል ስትራክቸር ከአንድ ወደ ሁለት ከሁለት ወደ ሶስት የሚወስድ ነው የሚሆነው። ትናንት ለጋብርኤል ሄሱስ አንድ ተጫዋች ነበር የተመደበው፣ ወይም ደግሞ ለጋብርኤል ሄሱስ ዳይሬክት በሚያጠቃበት እንቅስቃሴ ያን ዳይሬክት የማጥቃት እንቅስቃሴን የሚያቋርጥ ሁኔታው የፈቀደው ተጫዋች ነበር እሱ ላይ ትኩረት እንዲያደርግ የሚደረገው የነበረው። ሆኖም የትናንትናው የጨዋታው ብልጫ የነበረው ግን ከተመለከትን ጋብርኤል ሄሱስ ከወጣ በኋላ በነበረው የማጥቃት ስትራክቸር አርሰናሎች የማንቸስተር ዩናይትድን የመከላከል አደረጃጀት በመስበር ወይም ደግሞ የመከላከል አደረጃጀቱን ጫና ውስጥ በመክተት በተደጋጋሚ ከፍተኛ የሆነ ፕሬዠር ያሳደሩት 58ኛው ደቂቃ ላይ ዮኬሬሽ ተቀይሮ ከገባ በኋላ በነበረው ጫና ነው። ያው እንደምታውቁት የመከላከል አደረጃጀቱ ቀጥተኛ የሆነ ተሳትፎ የሚያደርጉ ተጫዋቾችን በፖዚሽናል ፕሌይ አይፈልግም። ምክንያቱም ጫናው
የተሻለ ከሆነ ጫና የሚያሳድረው ቡድን አድቫንቴጅ ሊወስድ ይችላል። ስለዚህ ፕሬዠሩ ከመጀመሪያው ከሚፈጠርበት የፕሬዠር ሐሳብ እንዳይነሳ ነው የሚያደርጉት የነበረው። ትናንትና ግን አርሰናሎች 58ኛው ደቂቃ ላይ ተጫዋች ቀይረው ከመጡ በኋላ ፕሬዠሩ ከሚነሳበት ቦታ ለመቆጣጠር ተቸግረው ነበረ። ፕሬዠሩም መጨረሻ ላይም ፊል አድርገውታል። ፊል ያደረጉት ፕሬዠር ለአንድ የተጫዋች እንቅስቃሴ 2-3 ተጫዋቾችን ሲመድቡ ተመልክተናል። ዮኬሬሽ የሚያደርጋቸው ሩጫዎች፣ ዮኬሬሽ የሚያደርጋቸው ፔኔትሬሽኖች ከጋብርኤል ሄሱስ ከሚፈጥራቸው ጫናዎች የተለየ ስለነበሩ የተመደበው የተጫዋች ኳሊቲ፣ የተመደበው የተጫዋች ብዛት ከፍ ያለ ነበር። ስለዚህ ምንድነው ድራግ የሚወጣ ከራሱ የመከላከል ወይም ደግሞ ከራሱ የመጫወቻ ቀጠና ወጥቶ ተደርቦ ይሄኛውን ሐሳብ የሚሰራ ተጫዋች ይፈልግ ነበር ማለት ነው ዩናይትድ። ሁለተኛው ጎል ከመቆጠሩ በፊት የነበሩ ተደጋጋሚ የማዕዘን ምቶችን ከተመለከትን ወይም ደግሞ ወደ መጨረሻው የሜዳ ክፍል የሚደረጉ ሽግግሮች አርሰናሎች የሚፈጥሯቸው አውትሌቶችን ካየን ለዛ የሁለተኛው የተጫዋች የግማሽ ቅያሬ ምን ያክል እንደጠቀመው አርሰናልን ወደ ጨዋታው እንዲመለስ እንዳደረገው በሚገባ ተመልክተናል። ኢነርጂው ጥሩ ነበር ዩናይትድ ትናንትና። በተለይም የማይክል ካሪክ ሲመጣ ይሄ የስሞል ቲም ሜንታሊቲ ነው ያለው የሚል ተደጋጋሚ ጥያቄዎች ይነሱበት ነበር እና የሱ ፍሉድ የሆነው አፕሮቹ ግን ትናንት ማንቸስተር ዩናይትድ ጥሩ ሆኖ ጨዋታውን ጨርሶ እንዲወጣ አድርጎታል። በተለይም በአማካኝ ክፍሉና በአጥቂው መካከል ያለውን ስፔስ ፍሪደም ቱ ሮቴት እንዲያደርጉ ለተጫዋቾቹ ፍቃድ ይሰጥ ነበረ። በሚፈልጉት እንቅስቃሴ፣ በሚፈልጉት የጨዋታ ጥራት የሚፈልጉትን ስፔስ እያሰሱ የሚፈልጉትን ጫና አሳዳሪ ሩጫዎች እያደረጉ ጨዋታ ተቆጣጣሪ ሩጫዎችን እያደረጉ ማንቸስተር ዩናይትድ በተጋጣሚ አፐር ሃንድ እንዲወስዱ ፍቃድ ይሰጥ ነበር የማይክል ካሪክ የትናንትናው የጨዋታ እቅድ። ይሄ ደግሞ አርሰናሎች የሚቆጣጠሩት የጨዋታ መንገድ በሐሳብ በ3 እና በ4 የጨዋታ እቅዶች ላይ ያረፈ ሆኖ ለዛ የሚሆነውን መፍትሄ እንዲፈልጉ ጊዜ ወስዶባቸዋል። ለምሳሌ ኦቨርሎዲንግ ሴንትራል ስፔሶች ላይ ማንቸስተር ዩናይትድ ትናንትና ዶሚኔት የሚያደርግበት መንገድ ሃይ ነምበር ሃይ ፓሲንግ ትራያንግሎችንና እንዲሁም ስሩ ቦል ድግግሞሽን ይመርጥ ነበር። እነኚህ በጣም ቤዚክ ነገሮች ነበሩ ትናንትና። ኦቨርሎድ በሚያደርግባቸው ወይም ደግሞ የአማካኝ ክፍል የቁጥር ጫና በሚያሳድርበት ሰዓት የሚያደርገው ነገር ያ ነው። ዶሚኔት ያደርግ ነበር። የሴንተር ሚድፊልዱን ዶሚኔት ለማድረግ ግን ከፍተኛ ቁጥር ያላቸውን ተጫዋቾች ይጠቀም ነበር። አንዳንዴ 2-6 ይሆናል የአማካኝ ክፍሉ፣ 3-5 ይሆናል የአማካኝ ክፍሉ። በዚህ ቁጥር በዚህ ማርጂን በሚያድግበት ሰዓት አርሰናሎች የሚፈልጉትን የመሽሎኪያ አውትሌት አያገኙ። ከዛ ውጭ ፓሲንግ ትሪያንግሎችን ለማንቸስተር ዩናይትድ በከፍተኛ ሁኔታ ቡድኑ እንዲሰጥ ያደርግ ነበር። 6 ወይም ደግሞ 5 የአማካኝ ክፍል ተጫዋቾች ሆነው ወደ ተጋጣሚ የሜዳ ክፍል በሚጠጉበት ሰዓት የሚፈጠሩትን አንግሎች ከተመለከትን 7 እና 8 አንግሎች ይፈጠራሉ። እነዚህ 7 እና 8 አንግሎች አብዛኛውን እንቅስቃሴን እንዲመሩና በእንቅስቃሴ የተሻለውን የማስተንፈሻ ሐሳብ እንዲያገኙ ይረዳቸዋል። ስለዚህ የነበረው ትልቁ ብልጫ ምንድን ነው? ማንቸስተር ዩናይትድ ኦቨርሎድ የሚያደርግበት የተጫዋቾች ብዛት ጥራትን መሰረት ያደረገ አንግሎች ፈጠራ ላይም ዕውቀት ያላቸው ተጫዋቾች እንደፈለገው ነፃ እንዲሆኑ አድርጓል። ጌሙ ዕውቀት ይፈልግ ነበር፣ መረዳት ይፈልግ ነበር። ጌሙ የሚፈልገው የጨዋታውን ሁኔታ አንብቦ ለጨዋታው ሁኔታ የሚሆነውን ድርጊት መፈጸም ነው። አርሰናሎች ኤርሊ ፕሬዠር ላይ በተደጋጋሚ ፕሬዠርን ኢንቫይት ያደረጉበት መንገድ በጌሙ ላይ የነበራቸው ዕውቀት ጥሩ እንዳልነበረ የሚያሳይ ነው። የማንቸስተር ዩናይትድ የመጀመሪያው 3ቱ ረድፍ ተጫዋቾች በተደጋጋሚ የሚያደርጉት የነበረው ነገር ምንድን ነው? አርሰናሎች እንዲሳሳቱ ያደርጓቸው ነበር። አርሰናሎች በሚሳሳቱበት ኳስ እዛው ለመቅጣት ተደጋጋሚ ጫናዎች ያሳድሩ ነበር። አርሰናሎች በማንቸስተር ዩናይትድ ተጫዋቾች መካከል የሚፈጠሩ የስኩዌር
አቋቋሞችን ሁሉ ይደፍሩ ነበር ትናንትና። እንደምታውቁት በራስ የመከላከል ዞን ውስጥ የሚፈጠሩ የስኩዌር ፓስ ንክኪዎች የመጀመሪያ ጎል እንደተቆጠረበት አይነት ሲቹዌሽኖችን መጋበዝ ነው። የመጀመሪያ ጎል የተቆጠረበትን ሁኔታ ጋበስክ ማለት ተደጋጋሚ የሆነ ጫና ውስጥ ፕሬሸር ውስጥ ትወድቃለህ ማለት ነው። ያ የትናንትናው የአርሰናል ትልቁ ፈተና ነበር። ከዛ ቦታ ሰብሮ ወጥቶ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል የሚደረገው ሽግግር ሊያድግ አልቻለም። ጥራት ሊያመጣ አልቻለም። የአማካኝ ክፍሉን እንቅስቃሴ ሊቆጣጠርለት አልቻለም። ለአርቴታ መፍትሄ መሆን አልቻለም። ኢንቫይት የሚደረጉ ፕሬሸሮች ኢንቫይት የሚደረግባቸው የራሱ የሆነ ዝርዝር የሆኑ የጨዋታ ሁኔታዎች አሉ። እነኚህን ሁኔታዎች አርሰናሎች ግምት ውስጥ ያስገባ የጨዋታ ሽግግሮችን አይደለም የፈቀዱት የነበረው። እነዚህን ፕሬሸሮች በተጫዋቾች ኳሊቲ እንዴት ማሸነፍ አለብን ለሚለው በትናንትናው ጨዋታ ኢነርጂ የጎደለው ዲፕ ሳይት ያጣ አርሰናል ነበር የተመለከትነው። በቃ ጥልቅ የሆነ የሜዳ ንባብና እይታን ይፈልግ ነበር አርሰናል። በዛ የሜዳ እንቅስቃሴ ላይ ኢዚ የሆኑ ስህተቶችን የሚደጋግም አርሰናል መሆን አልነበረበትም። በጣም ቀላል ስህተቶችን ነበር ሲሳሳት የነበረው ከኳስ ጋር በተያያዘ ከራሱ ሜዳ በሚጀምርበት ሐሳብ ውስጥ የሚጀምርበት ሐሳብ ጥራት እንዳለ ሆኖ የሚጀምርበት ሐሳብ አፈጻጸም ግን መሰረታዊ ነገር ነበር። ያን ነው ሉዝ ያደረገው አርሰናል። ማንቸስተር ዩናይትድ ደግሞ ፕሬሸሩን ይፈልገው ነበር። በፕሬሸሩ አርሰናል ሊያጣው የሚችለውን ነገር ያውቀዋል። ብራያን ምቤሞ ተደጋጋሚ ባይት ያረጋቸው ነበር። የሚፈጠሩ ስህተቶችን እዛው በማፈን ለመጠቀም ይሞክር ነበር። ስህተትን ማክሲማይዝ ያደርግ ነበር። ቨልነራቢሊቲን ተጋላጭነትን እንዴት መጠቀም እንዳለባቸው ዩናይትዶች ትናንትና መሰረታዊ የሚባለውን የቡድን ስራ ሰርተው ነበርና ትልቁ ለውጥ የነበረው የጨዋታ ለውጥ የነበረው ፕሬሸርን ካፒታላይዝ ያደረገ ማንቸስተር ዩናይትድ እና ፕሬሸሩን ሰብሮ ለመውጣት የተቸገረውን አርሰናል የተመለከትንበት ጨዋታ ነበረ። እናንተ እንዴት አገኛችሁት? እስኪ ጨዋታውን ሐሳብ አስተያየት ስጡበት። መልካም ጊዜ ይሁንላችሁ።